እሺ አንተስ? መተት ነው መተት። ምን አርጋ ተብለክ? በምግብ ነው የገባ። በምግብ ነው የገባ ነው መተት። በምግብ ነው የገባ። በምን የገባ? በምግብ ነው የገባ ነው። ምን እንድትሆን ነው? እንዴት ሞት ነው? እንዴት ሞት? እንዴት ሞት? እንድትጠፋ ከምድረ በዳ ላይ እንድትሆን ከልጆቿን በትና እንድትጠፋ ነው። አመትሁን ብለው አመትሁን ትጥፋ አንፈልጋትም አንፈልጋትም። መጣ። ስንት ናችሁ? ሁለት መተት። ዛሬ የመጨረሻ ጉባኤያችን ነው። አባታችንን ነገ እንሸኛለን። ምናልባት የነገ ፕሮግራም የበኋላው ፕሮግራም መጨናነቅ እንዳይኖር አባታችን ነገ ጠዋት ወደ አዲስ አበባ እንሸኛቸዋለን። ነገር ግን እኚህ ደግ አባት ነገ ለሄዱ እያሰቡ እንኳ ከመሄዴ በፊት ባለችኝ ጥቂት ሽራፊ ደቂቃ ላገለግላችሁ ፍቃደኛ ነኝና ለመጨረሻ ጊዜ በአሁኑ ዙር ጠዋት አንድ የጥምቀት አገልግሎት እንፈጽማለን ብለዋል። ፍቃደኞች ናቸው? አመስግኑ 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 አመስግኗቸው። በእውነት ትልቅ ስጦታ ነው። ሊሄዱ እያሰቡ መንገድ እያለባቸው ይረፍድብኝ ይሆን እንደዚህ ሳይሉ አገልግያችሁ እሄዳለሁ እግዚአብሔር በሰጠኝ በዚች ባለቀች ሰዓትም ላገለግላችሁ ፈቃደኛ ነኝ ብለዋል። እግዚአብሔር ያክብርልን። እንግዲህ ጠዋት ማለድ ብላችሁ በጊዜ መሄድ ስላለባቸው እንዳይረፍድ ጉዟቸው እንዳይስተጓጎል ያንን እንድናደርግ ነው። ስጦታውን እህታችን ይዛ መጥታለች። የደብራችን አለቃ የሁለቱ አድባራት አስተዳዳሪ መልአከ ገነት ቀሲስ ፀሐይ ቢምረው ከእህታችን ስጦታውን ተቀብለው ለአባታችን ይሰጡልናል። ወደ ስጦታው እንሄዳለን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔር ይስጥልን፣ እግዚአብሔር ይባርክሽ፣ እግዚአብሔር ይጠብቃችሁ። ወደ አባታችን ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ መልአከ ገነት ፀሐይ፣ የተከበሩ መምህራችን መምህራን ቤተክርስቲያን የቤተክርስቲያንም ቄሰ ገበዝ ሊቀ ስዩማን አይንተ እግዚአብሔር ካህናት ላይካነ ምስጢር ዲያቆናት የሰንበት ትምህርት ቤት መዘምራን አባቶቻችን እናቶቻችን እህቶቻችን ወንድሞቻችን ሕፃናት ጭምር በወደደን ባፈቀረን በአንድ ልጁ ባከበረን በአንድ ልጁ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ እንደምን አመሻችሁ እንደምን አመሻችሁ። የአምላካችን የልዑል እግዚአብሔር ስም እየተመሰገነ ይሁን። እንግዲህ ከሰዓት ቁጠባ ነው የምንሄደው። እናንተም ደስ ብሏችሁ የልቦናችሁ ሀሳብ ተፈጽሞላችሁ እንድትሄዱ እኛም በሰላም ጉባኤያችንን እንድንፈጽም መልካም ፈቃዱ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ በተቀደሰ ሕዝብ ላይ ያለ የሰይጣን ሰራዊት የዲያብሎስ ሰራዊት መተት፣ አይነ ጥላ፣ ቡዳ፣ ዛር፣ ሩቃቢ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ወደዚህ ትወጣ ዘንድ አዝሃለሁ። መተት፣ የሴት አይነ ጥላ፣ የቡዳ አይነ ጥላ፣ ዛር፣ ሩቃቢ፣ መተት በጌታ በኢየሱስ ክርስቶስ ስም ያደፈጣችሁ በገብረ መንፈስ ቅዱስ ስም ታዛችኋል። ቶሎ ውጣ በስላሴ ስም። የመተት አፍዝ አደንግዝ አፍዝ አደንግዝ የተባልክ መተት በእናቶች ላይ ያለ በእህቶች ላይ ያለ በሕፃናት ላይ ያለ መተት አፍዝ አደንግዝ በእናቶች ላይ ያለ በእህቶች ላይ ያለ በሕፃናት ላይ ያለ እርኩሳን መናፍስ በትዳር መሃል ገብተ የምትወጣበት የአይነ ጥላ የትዳር መተት የቅናት የትዳር መተት ምንድናችሁ? የአይምሮ መተት ነህ? ጸጥ በል በስላሴ ስም ታዛችኋል። ጸጥ በሉ። የአይምሮ መተት ነህ? ያንከረት ቤተሰቦች ሁሉ ተበታትነዋል። በታትናችኋል። አይምሮን ሰልባችሁታል። ዶክተር ነበር የሚሆነው። ዶክተር ነበር የሚሆነው። ለምን ታዲያ ምን አደረጋችሁት እናንተ? ወሰድነው። ወዴት ወሰዳችሁት? ወደ ራሳችን። በራሳችሁ አይምሮ የአይምሮ መተት። አንዳንድ ጊዜ የዘመናችን ትውልድ አይምሮ እንዴት ይሰለባል? አይምሮ ይሰለባል። በኮከብህ በድልህ አውደ ነገሥት ይገለጽና የከሌን እድል የከሌል አይምሮ ወደ እኔ የልጁን የእናቱን ስም ይጠየቅና ይቆጠርና
የከኔን እድል ወደ እኔ የከሌን እድል ወደ እኔ ተብሎ በአእምሮ ይመተታል ማለት ነው። አእምሮ ይሰረቃል። ስለዚህ ነው አንዳንድ ጊዜ ትልቅ ደረጃ ላይ ይደርሳሉ የተባሉ ልጆቻችን ወንድሞቻችንና እህቶቻችን በተለያዩ በትንሽ መንደር ውስጥ ባሉ ጠንቋዮች አእምሯቸው ይሰለብና ለሌላ ይሰጣል። እነሱ ትልቅ ደረጃ ዶክተር ፓይለት ይደርሳል የተባለው ሰው ተመልሶ ዞር ብሎ እንደገና አመድ ሆኖ እናገኘዋለን። ለምን? አእምሯችን ይሰረቃል ማለት ነው። አእምሮ ይሰረቃል። ይሄ ብቻ አይደለም። በዶክተርማ በቤተ ክህነትም እንኳን ድምፅ ቆንጆ ድምፅ አገልጋይ ያለው ካህን ከሆነ በቤተ ክህነት ማለት ነው ወይም ደግሞ ቆንጆ ድምፅ ያለው በእውነት እንደው ገና ድምፁን ሲሰሙት እግዚአብሔር ምዕመናን በተመስጦ የሚያዳምጡትና በተመስጦ የሚዘምሩለት በሱ ጸሎትና በሱ ድምፅ እግዚአብሔርን የሚያመልኩበት ማለት ነው። ለምን? ለማምለክ ደስ የሚል እከሌ በቀደሰ ወይም ደግሞ እከሌ መዝሙሩን በዘነበ መሪጌታ መምህር እከሌ በሰበኩ መምህር እከሌ በዘመሩ በተባሉ የሚተባሉ አባቶችና ወንድሞቻችን ተመልሰው ዓመት ሳያገለግሉበት በዛ በድምፃቸው ዜሮ ሆኖ ወይ በጉሮሯቸው ላይ የሚያንቅ መልአክ የሰይጣን ሰራዊት ይላክባቸዋል። በዛን ጊዜ ተመልሰው ወደ ነበሩበት ሳይሆን ዝቅ ብለው እንደገና ወደ ታች ሆነው ድምፃቸው በጣም ተበላሽቶ እናገኘዋለን። ይህ ደግሞ የአእምሮ የድምፅ ስልብና ማለት ነው። የድምፅ ስልብና የአእምሮም ስልብና በዘመናዊም እንደዚሁ ማለት ነው። የአእምሮ ስልብና የልብስና የእንጀራ ወይም የጠላ ወይም ደግሞ የውሃ ወይም የሀብት የንብረት ገንዘብ ስልብና አይደለም። አእምሮአችንን እስከማጣት እንኳን እንሰለባለን ማለት ነው። አእምሮን የሰለባችሁት ዛርም አለ ነው። ምን ነው አሁን ምን አደረጋችሁት? አእምሮን ዘረባችሁ። እኛ ተጠቀምንበት። ዶክተር ሆናችሁ? አይ ሌላ ዶክተር አይደለም። እሺ ምን ሆናችሁ? ሌላ ስራ ነው ወስዳችሁት። እድሉን በስንት ብር ወደላችሁት? እድሉን በስንት ብር ወሰዳችሁት? ምግብ ነው ያበላነው። በምግብ ነው ያበላችሁት። ድንጋይ እንዲሆን አሁን ውጣ ከድንጋይ ከአእምሮ ቶሎ በል ውጣ ቶሎ በል። በጌታ በኢየሱስ ክርስቶስ ተዛል። በስላሴ ከኔ የመጣችሁት ከቦንጋ ነው። ትናንት በዚህ ሰዓት ነው ቪዲዮ ነው ያየው። ጸጥ በል እኮ ነው። ጸጥ በል። ትናንትና ነው በዚህ ሰዓት ቪዲዮ ነው ያየው። በዚህ ሰዓት ቪዲዮ ነው ያየው። እሱ አዲስ አበባ አዳማ ምናምን ሄዳለሁ ብሎ ነበር የሚያቀደው። ብር የለውም። አዲስ አበባ የሚመጣበት ብር የለውም። ከዛ ትናንትና እዛ አየውና ትናንት ራሱ በስንት ብር እንዴት እንዳገኙት እንግዲህ ይታያችሁ። ጎን አተጸጣትልም ጸጥበል እናዳምጥበት፣ እንስማበት። ጸጥበል። ድምፅ አትለፍልፍ እኮ ነው። አትለፍ። ድምፅ እንዳልሰማ ጸጥበል። ድምፅ እንዳልሰማ ብያለሁ። ድምፅ እንዳልሰማ ጸጥበል በለው። እዛ ጋር ድምፅ እንዳልሰማ አለዛ የሚጮህን አምጣ ወደ እኔ። የሚጮህን አምጣ ወደ እኔ። እሺ ትናንትና ነው ከዚህ ማታ ላይ በተለቀቀው ቪዲዮ አይቶ ያው እንግዲህ ከቦንጋ ነው የመጣው። ቦንጋ እንግዲህ ስንት ኪሎ ሜትር እንደሆነ እኔ እንኳን አላውቀውም። እናንተ ከዛ አካባቢ የመጣችሁ ሰዎች ታውቁታላችሁ። ሳንቲም የለውም ነበረ፣ ተበድሮ ነው የመጣው ማለት ነው። ተበድሮ መጥቶ ነው ዛሬ ጠዋት እንግዲህ ወዲያው እንደ ጠዋት እንደመጣ ቅዱስ ጊዮርጊስ ቤተክርስቲያን ውስጥ ነው የተያዘለት አጋንንቱ ማለት ነው። በቅዱስ ጊዮርጊስ ነው የተያዘው ማለት ነው። እና ቅዱስ ጊዮርጊስ ቤተክርስቲያን ውስጥ ወዲያውኑ ተያዘ። እኛ ጨርሰን ስንወጣ እሱ እዛው ተያዘ። እረፍት አጠን ነው እንዴ? 2 ዓመት ሆነው እኮ ያስተዋለው ይጀምራል፣ ይሰግዳል። መቁጠሪያ አንገቱ ላይ አሁን አለ 3 ጨርሷል። እየተመታ ነው። ስንት መቁጠሪያ ጨረሰባችሁ? ብዙ በትናል። ይሄን አሁን ከደብረ ሊባኖስ ነው ያስመጣ። ከደብረ ሊባኖስ ነው ያስመጣችሁት መቁጠሪያውን ያመጣው። ስለዚህ እሳት ሆነባችሁ እንዴ? እሳት ብቻ በተው አሁን ትለቃላችሁ ዛሬ ወደን ወዳችሁ ነው። አባቱን ራሱ በጥይት
አባቱን በጥይት አስገደላችሁት? ቅርብ ቀን በቅርብ ቀን አልሄድም ለለቅሶ ራሱ። ለምን? መንገድ ዝግ ነው። ከአማራ ክልል ነው የመጣው። አባረን ወደዚህ የሰደነ አባራችሁ ሰደዳችሁት? አስገደል ራሱ የተመረቀ ብቻ ነው። ዲግሪ ራሱ የተመረቀ ዲግሪ ተመርቋል። ሌሎችን ከ10 ከ9 አትበጥብጣ። ቆይ የዲግሪ ምሩቅ ነው። በምንድን ነው የተመረቀው? አይቲ በአይቲ ስራው እየሰራበት ነው አሁን። እንደ እንትኑ አይደለም ይሰራል፣ ግን እንደተመረቀበት አይደለም። አዎ እድሉ ተይዟል። አንድ እድሉ ከታሰረ በምን ይፈታል? ይሄን የሚያክል አጋንንት ተሸክመን እንዴት ብለን እንጀራ እንበላለን? እንዴት ብለንስ ለትዳር እንበቃለን? እንዴት ብለንስ ሀብት ንብረት እንይዛለን? ስለዚህ ጠላታችንን ለማሸነፍ እኛ ቅድሚያ ከእግዚአብሔር ጋር መገናኘት ያስፈልገናል። መጾም፣ መጸለይ፣ መስገድ ያስፈልገናል። ወደ ቅዱስ ቁርባን መቅረብ ያስፈልገናል ማለት ነው። እንግዲህ ጻድቁ ዛሬ አጋልጠውታል። ያው ነፃነት ይወጣላ ልጅ ያውቃል እኮ ያውቃል እናንተ እንዳላችሁበት ያውቃል። በቃ ተዘጋጁ። አንተስ ምንድን ነህ? ሙስሊም ልናደርገው ነበር። ሙስሊም ታደርጉ ነበር? ምን ችግር አለ ካዲያ? እናንተ ናችሁ ካደረጋችሁ። ልጅ ወዶ ልጁ መቼ ሆናለሁ አለ። እናንተ አጋንንት? አይ አልሆንም ስላለ ነው ልጁ። እናንተ ምንድናችሁ? አጋንንት? መተቶች ነን። መተቶች እንደው ሃይማኖት እየቀያየረ ልገሉት ነው። አባትየው አስቸገረኝ። እንዴት? እሱ ነው ልጁን እንዲህ ያደረገው። አባትየው ክርስቲያን እንዲሆን ነው። አይ እንዲህ ጠበቀው፣ በጣም ጠበቀው አባትየው። አባትየው ልጁ ደረጃ ያደርስልኛል ብሎ ጠበቀው። አባትየው ስለሚወደው ደረጃውን ስለሚጠብቅ እናንተ ደግሞ ሰራችሁለት። አዎ ቀንታችሁ ነው። አሁን ሻኛን መቃኛ ቀንታችሁ ነው ወይ? ቅናት ነው። አዎ ልጁ ጭንቅላት አለው። የት ሀገር ነው ያለው? እዚሁ በሻሻ ነው። በሳሳ በአባትየው ቅናት ነው ልጁን የጎዳችሁት? አባትየው አይደለም፣ በአባትየው ቅናት ነው ወይ ልጁን የጎዳችሁት? አዎ አባትየው እንዲናደድ። እሺ ሌላ እዚህ ጋር እሺ አንተ ምንድነህ? ምንድነህ አንተ? አትናገርም እንዴ? አትናገርም አንተ? ቡዳ ነህ? አንተ ምንድን ናችሁ አንተ? እሺ ሌላ የሚሄድ ጥልም ዛሬ የሚቀር የለም። ሁላችሁ ነው የምትሄዱ። ና አንተ ድረስ የሚሄድ ነው። ተዘጋጅ። ምንድን ነህ አንተ? መተት ምን አርጋት ተብለህ? ምን አርጋት ነው የተባልከው? የፍቅር መተት መስተፋቅር ነህ? መተት ነኝ። በመተት እኮ መስተፋቅር ነው ሆይ። እሺ አንተስ? መተት ምን አርጋት ተብለህ? በምግብ ነው የገባ። በምን የገባ? ምን አይነት ምግብ? በምግብ ነው። በእንጀራ ነው ያበሉን። በእንጀራ አበሏችሁ? እንጀራ ነው የበላ ነው። በእንጀራ ነው የበላ ነው። ያበሉን በእንጀራ ነው። በምን አይነት እንጀራ? እንጀራ ነገር ውስጥ ትኩስ እንጀራ። ምን እንድትሆን ነው? እንዴት ሞት እንድጠፋ ከምድረ በዳ ላይ እንድትሆን ከልጆቿን በትና እንድጠፋ ነው። አመትሁን ብለው አመትሁን ትጥፋ። አንፈልጋትም። መጣ። የት ነው? እዙ ነው። ስም እንዳጠራሽ። አሁን ትሄዳላችሁ። ስንት ናችሁ? ሁለት መተት። ቶሎ በዚህ ጋር ተዘጋጅ። አተም ተነስ። ትሄዳለህ ዛሬ ተነስ። ናዝጋ እንዴ የምነውት ነው። ተንበርከክ እንዴ ተንበርከክ እኮ ትሄዳለህ ነው ያልኩህ። እንግዲህ አብሮ ያረጀ መንፈስ መቼ ይሄዳል? ተንበርከክ። ትሄዳለህ አትሄድም? መተት ነህ ሆይ? እሺ ተዘጋጅ። አንተ ምንድን ነህ አንተ? የምን አጋንንት ነህ? የምን አጋንንት ነህ? የት ነው ያስካት? ማዕከላዊ ጎንደር ያስካት 7 ዓመት
አስተላልፋለኝ። ገዳም ለገዳም ወንቅሸት ቅዱስ ገብርኤል ወጥቼ ነበር። የአቦያን ሰፈሰፈኝ መጣብኝ። ወንድሟን በራ ለበራ እህቷን በራ በራ በአረብ ሀገር በጣሊያን እያንከራተትኩን ያጅሬው መተት ቡዳ አጋንንት 7 ዓመት የኖርኩባት ነኝ። ወየው ምን አሁን ዛሬ ማናጋለጠ ማን ያዘህ? በረኛው በገዳም የሚኖሩት አቡነ ገብረ መንፈስ ቅዱስ ያዙህ። እግዚአብሔር ያዝ መድኃኒዓለም ይዘህ እግዚአብሔር ገስጽህ። በል አሁን ተዘጋጅ የምትሄድ ተለበል የምትሄድ ስራት የምትሄድ ተለበል። እጅን አንሳ፣ እጃችሁን አንሱ። ተለበል መጮህ የለም። ጻት በልና እጅን አንሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ ምን ነው ተቃቀ እሳት ጩኸት አልፈልግም እኮ እኔ እኮ ጩኸ አላልኩም። ጸጥ በልና ተዘጋጁ። እጃችሁን ወደ ላይ አንሱ ነው ያልኩት። ና እጅን አንሳ ነው። ጩኸ አላልኩም እንዴ? ጩኸ አላልኩም። እጅን አንሳ ነው ያልኩት። አትም እጅን አንሳ። በቅድስት ሥላሴ ስም በል እንጂ ታየኛለህ እንዴ አትልም እንዴ? በቅድስት ሥላሴ ስም ሲኦል እንገባለን። በመድኃኒዓለም ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ላንመለስ ለዘላለም በገብረ መንፈስ ቅዱስ ስም ሲኦል ታስረናል። በድንግል ማርያም ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። በሀብታቸው፣ በንብረታቸው፣ በገንዘባቸው፣ በሰላማቸው፣ በጤናቸው ላንደርስ ለዘላለም በቅድስት ሥላሴ ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። በድንግል ማርያም ስም ሲኦል አስሬያቸዋለሁ። 7 ጊዜ ጮኻችሁ። እንክርዳድና ስንዴው አልጠራም። አሁን እንክርዳዱ አለ፣ ስንዴው አለ ማለት ነው። ስንዴዎቹ የተሸኘላቸው ናቸው። እንክርዳዱ ደግሞ ያሻፈረኝ ብሎ የቀረው ማለት ነው። አሁን እዚህ ጋር ከአባቶች እየተሰለማችሁ ትሄዳላችሁ። ከአባቶች እየተሳለማችሁ በዚህ ጋር ከአባቶች እየተሳለማችሁ ትወጣላችሁ። ቆይ ያጁ አንቺ ምን አልከኝ? ምን አልከኝ? አምልጬ ነበር እኮ። እንዴት? የት? ዛሬ ተያዝኩ። የት ነው ያመለጥከው? ትናንት አምልጬ ነበረ። የት? ማን ያዘክ? አቡዬ ናቸው ያዙ። አዎ ያዙኝ። እንዴት ያዙክ? ወይኔ ይገርማል። ለዘላለም ልነግስበት እኮ ነበረ። አቡዬ ናቸው ያዙ። አቡዬ ያዙ። ይኸው አዋረዱ። ተዋረድክ? ይኸው ታያለህ። ቀለቡ እኮ ነው። በመድኃኒት ነው። ለምን ናርስ ብርግበን ትናንሳ ናንሳ አንሳተ ብለሃል። ቀለቡ እኮ ነው። አንተ ትሄዳለህ። ምንድን ናችሁ እናንተ? ቀለቡ ነው። ምንድን ናችሁ? በባህረ ነገስስ ምንድን ናችሁ እናንተ? ጭንቅላቱን ሰልበነው ወስደነው በቃ አሁን የምትሄድ ቶሎ በል። እሺ ተዘጋጅ። የምትሄድ ቶሎ ብድግ በል። የምትሄድ ተነስ። አንተም ተዘጋጅ። አንተም ተዘጋጅ። ዛሩ ተዘጋጅ። ቶሎ እጅን አንሳ። የምትሄድ እጅን አንሳ። ወደ ላይ የምትሄድ እጅን አንሳ። ቶሎ በል። የምን ምላስ ማውጣት ይሰራል እንዴ? ምላስ ማውጣት አይሰራም። ቶሎ እጅን አንሳ። ወደ ላይ አንሳ። እጅን አንሳ እንዴ! እጅን አንሳ። ወደ ላይ እጅን አንሳ። የምትሄድ ተዘጋጅ። ቶሎ በንቀት ሰዓት እኮ ሰብስብ። ነይ ወደዚህ ጋር ቶሎ ተዘጋጅ። እናንተ
ተዘጋጅ ተዘጋጅ ቶሎ ተዘጋጅ ተዘጋጅ እጅ ተርስ ተርስ ተርሳ በስላሴ ስም ታዘዝኩ። ተነስ ተነስ ቶሎ ቶሎ ብድግ ብድግ በል ብድግ ብድግ በል ብድግ በል ቶሎ እጅህን አንሳ እጅህን አንሳ የምትሄድ አንተ እጅህን አንሳ። እሺ እጅህን አንሳ ቶሎ በል እዛ ጋር የምትሄድ የምትሸኝ ቶሎ በል እጅህን አንሳ እጅህን አንሳ ሳልመጣ እጅህን አንሳ ቶሎ በል አንሳ የምትሄድ እዛ ጋር አንሳ። እሺ ቶሎ በል ተዘጋጅ ተዘጋጅ አንተ ተዘጋጅ አልኩህ እኮ። በሽ ቶሎ በስላሴ ስም ቶሎ በል በስላሴ ስም ሲኦል እንገባለን። በድንግል ማርያም ስም ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል፣ ላንመለስ ሲኦል ታስረናል። በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ሲኦል አስራቸዋል። 7 ጊዜ ጮህ ቶሎ በል 7 ጊዜ ጮህ ወጣ ቶሎ በል። እግዚአብሔር ይገስጽ እግዚአብሔር ይገስጻችሁ እግዚአብሔር ይገስጻችሁ እግዚአብሔር ይሰራል እግዚአብሔር ይሰራል እግዚአብሔር ይገስጽ። ቶሎ ብድግ ብድግ። እሺ እንግዲህ በሰላም ያሳደረ በሰላም ያውለን። ጉባኤያችንን በእንደዚህ አይነት ሁኔታ ፈጽመናል። መድኃኔዓለም ኢየሱስ ክርስቶስ የምሕረት አምላክ የቸርነት ጌታ የፍቅር ባለቤት ኢየሱስ ክርስቶስ ሰላምን፣ ፍቅርን፣ አንድነትን አድሎ በሰላም ያስፈጸመን አምላካችን በሰላም እንዲያገናኘን ምሕረትን ቸርነትን እንዲያደርግልን የታመሙትን ወገኖቻችንን እንዲፈውስልን በምሕረቱና በቸርነቱ እንዲጎበኘን በዚህ የመጣነውን ሁሉ እግዚአብሔር አምላክ ለምሕረት ለቸርነት ለረድኤት ያርግልን። በሀብታችን በንብረታችን በገንዘባችን እግዚአብሔርን ያገለገሉን ሁሉ በሀብታችን በንብረታችን በገንዘባችሁ በሀብታችሁ በንብረታችሁ በገንዘባችሁ ላይ ጠባቂ መላእክት ቅዱስ ገብርኤልን ይላክላቸው። ጠባቂ መላእክት ቅዱስ ሚካኤልን ይላክላቸው። አምላከ ገብረ መንፈስ ቅዱስ በረድኤት በቸርነት በበረከት ቤታችሁን ሁሉ ይጎብኛችሁ። በእኔ በኩል ያለውን ያው ዝጋ አጠናቅቅ ያለው ከእንግዲህ ወዲያ ያው የመላከ ገነት መልእክት ካላቸው ያስተላልፉና ቀጥታ ወደ እሳቸው ወስዳችኋለሁ። አመስግኑ፣ እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ፣ አመስግኑ። ያንሳል ያንሳል ያንሳል። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። አንዴ እንደማመጥ ሌሎች የምታወሩ የምትንቀሳቀሱ ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። አባታችንን እግዚአብሔር በጸጋ ይጠብቅልን። እግዚአብሔር አምላክ ወንድሞቻችንን እግዚአብሔር ይጠብቅልን። ያገለገሉንን ሁሉ በዚህ ጉባኤ የተሳተፉትን ሁሉ አምላከ ቅዱሳን እግዚአብሔር የተራዱትን ይራዳልን። አመስግኑ፣ እስቲ እግዚአብሔርን አመስግኑ። በዚህ እንደሰበሰበን ደግሞ ከዚህ በላይ በአማረ ጉባኤ ተሰባስበን እግዚአብሔርን እንድናመሰግን የቅዱሳን አምላክ እግዚአብሔር ይርዳን። እግዚአብሔር አምላካችን በቤተ ክርስቲያናችን የምንሰራውን ሥራ ለበረከት ያድርግልን። ቤተ ክርስቲያናችንን ፈጽመን አስተካክለን ሰርተን ደግሞ በበለጠ እግዚአብሔርን ለማክበር እግዚአብሔር ዕድሜ ጤናን ጸጋውን ያብዛላችሁ ያብዛልን። ስማ ወልድ መንፈስ ቅዱስ ይሁን። እንግዲህ የሰው የሁላችን ደስ እንዳለን ሁሉ አንድ ወንድማችን ከሰይፈ ገብርኤል ደውላ አባቶቻችን ይህን ሁሉ ላገለገሉን አባታችን መጀመሪያ የጸሎት አባት ናቸውና አንድ ስጦታ አዘጋጅቻለሁ ብለዋል። ለሌሎቹም እንዲሁ እንደየራሳቸው አገልግሎት ይሄ በሰው አማካይነት ይሰጠን ሰይፈ ገብርኤል እና ከቤተሰቡ አባ ሳሙኤል አቡነ ገብረ መንፈስ ቅዱስ ነው ገዝተው የመጣው። በዚህ በጸሎት እንዲያስቡኝ ደስም ስላለኝ ቦታውንም መልሰው መጥተው እንዲያገለግሉ ስጦታ አዘጋጅቻለሁ። ለሌሎች እንግዲህ ይሄ የሁላችን ደስታ ነው። ለሌላችሁ እግዚአብሔርን አመስግኑት። እሳቸው ደግሞ ቀበሉልኝ። እንዲሁ ለአስተባባሪዎቹ ደግሞ ይህን ሁሉ እንዲያገለግሉ ከአጋንንት ሁሉ መልካ ጊዮርጊስ፣ መልካ ገብረ መንፈስ ቅዱስ እንዲሁ መልካ መልክ ናቸው። አንድ አይነት ለጸሎት
ለሶስቱም ለአራቱም አስተባባሪዎች አመጥተዋል። እግዚአብሔር ይጠብቅልን። ኑና ውሰዱ ግን ወልደ ገብርኤል እንዲሁም ለካሜራ እሺ ለመምህር ብዙአየሁ ላስተባበረው ለመምህር ገዙ ቅድም ያስተማረን መቀደስ ያስተምረን ለሰነበተ ሆነ ትምህርቱ እንደማር ይጣፍጣል። እግዚአብሔር ይስጥልን። እንግዲህ ይህን ሁሉ ፕሮግራም እንዲዘጋጅ እንዲሳካ ያደረገ የዚህው ደብር ልጆቻችን ሊቀ ትጉሃን ቀሲስ ያሬድና ብዙ ነው ከጳጳሳቱ ጋራ በመነጋገር ለዚህን ያህል እግዚአብሔር በእነሱ ላይ አድሮ ለዚህ እንግዲህ ወንድማችን ለብዙአየሁ ለመምህር ብዙአየሁ ስጦታ እግዚአብሔር ይጠብቅልን። ወንድም ያዘጋጀው ወንድማችን ካሳሁን ነው። እግዚአብሔር ይጠብቅልን፣ በጤና ይጠብቅልን። እልል ብላችሁ እግዚአብሔርን አመስግኑ። ሌላው እንግዲህ ሁላችንንም ይህን ሁሉ ላደረገልን ለእግዚአብሔር ክብር ምስጋና ይግባው። በቅድሚያ ቆሞስ አባ ሳሙኤልን በእውነት በዚህ ቦታ መጥተው ለአምስት ተከታታይ ቀናት ብዙ ድውያን በሳቸው ጸጋ እንዲፈወሱ በሳቸው ጸሎት ቦታው እንዲባረክ እስከዛሬ ድረስ በእውነት በንግስ ታላላቅ በዓል ታይቶ የማይታይ ሕዝብ በዚህ ላይ እስከዚህ ሰዓት ድረስ የእግዚአብሔርን ቃል እየሰማን በዚህ በቅዱስ ቦታ በሳቸው አማካይነት የሰበሰበን ለወደ እግዚአብሔር ክብር ምስጋና ይግባው። ረዥም የአገልግሎት ዕድሜ ይስጥልን። ለልበላችሁ እግዚአብሔር አመስግኑ። ሌላ ሁለተኛው እንግዲህ በዚህው ቤተክርስቲያን በዚህው ተወልደው በዚህው አድገው ለቅስና ማዕረግ እንዲሁም በዲግሪ ለመንፈሳዊ ዲግሪ ለያዙና መያዙ ብቻ ሳይሆን በመንፈሳዊ አገልግሎት አባቶቻችን ወደዚህ እንዲመጡ ጥረት ላደረጉ ለሊቀ ትጉሃንና ለመምህር ብዙአየሁ እልል ብላችሁ እግዚአብሔርን አመስግኑላቸው። እንዲሁም ደግሞ ከዚህ እነሱን እንግዶችን በመቀበል ቀሲስ ንጋቱ፣ ሌሎችም የደብሩ ካህናት፣ ወጣቶች በእውነት ያለምንም ቢሆን ያለ ትብብር ይህ ሁሉ ጉባኤ መሳካት አይሆንምና ለእነዚህም ለወጣቶቹ እግዚአብሔርን አመስግኑልን። በአጠቃላይ ውሃ ሲያመጡ እንዲሁ ደግሞ ለሁሉም ሲተባበሩ የነበሩ እናቶቻችን አባቶቻችን ሁሉንም የሕንፃው አገልግሎት የመሰጣችሁን ሁሉ የደብሩንም ከውጭም ከቅርብ መጥተው ይህን ጉባኤ እንዲሳካ ያገለግሉ ሁሉ እግዚአብሔርን ለሁላችሁም አመስግኑ። እግዚአብሔርን ያርክልን። እግዚአብሔር ይመስገን። ሌላው ደስ ያለኝ ነገር ምንድነው? አባታችን እንደውም እንዲሁ እውነት የመንፈሳዊ አባት ስለሆኑ እንጂ መቃብሩ እኮ በአግባቡ እንደው የሚመጥን ቦታ አይደለም። እኔ ላገለግል እንጂ ለምቾት አልመጣሁም። ፍራሽ እኮ አመቻችተን ወይም ደግሞ ከመንደር ሰብስበን እዚህ ተኙ ብንላቸው አይሆንም። እስካሁን ድረስ እውነት ያየነውን መሰክራለን፣ የሰማነው እናወራለን ብሎ አባ ቅዱስ ጳውሎስ እንደተናገሩ ሐዋርያት አባቶቻችን የውሃ አፈር እየተኙ እውነትም ጸጋ እንዴት አያድርም? እንዲህ ነው እኮ እግዚአብሔር በረከትና እኛ ግን እንደውም ተቆጥተው የሚሄዱ መስሎን ነበር። እንዴ ለማገልገል ዝቅ ብሎ ነው የምናቀርበው ሁሉ ምንም በእውነት ከምንም በላይ እንዴን አባታችን እግዚአብሔር አምላክ እንዲህም ብሎ ደግሜ ደግሞ ላገለግላችሁ እመጣለሁ በሚያዝያ 2 እንግዲህ በዚህ እግዚአብሔር ፈቃዱ ቢሆን እስከ 5 ድረስ እንዲሁ እስከ 6 ለዚህ እንዳሁኑ ተከታታይ ቃላት እግዚአብሔር ፈቃዱ ሆነ እመጣለሁ ብለው ቃል ገብተውልናል። አሁንም እግዚአብሔርን አመስግኑ። በሳለች ወደ ያደረ እግዚአብሔር ይመስገን። ለዚህ ቦታውን እግዚአብሔር ቀድሶታል። ጻድቁ ደግሞ በብረት ጎብኝተውናል። እንግዲህ እሳቸውን መልእክት ያስተላልፈው ትልቁ ነገር አብይ ጾም ነው።
እሳቸውም ተመልሰው ሲመጡ መልካም ስራ ሰርተን በቦታው ገብረ መንፈስ ቅዱስ አለ የጸሎት አባት እየመጣችሁ ማስቀደሻውን እየከፈላችሁ ይቀደሳል ጸበሉ በዚያው እሳቸው በነገሩን ቡራኬ ሰጥተውበታል። ቅባ ቅዱሱም እንዲሁ እየተቀባን ፈውስ እያገኘን እግዚአብሔር ነው ያለው። ይህን መልእክታችን በቤተ ክርስቲያን እናስተላልፋለን። ሌላው ምንድነው? አሁን ይህ ጉባኤ ሲዘጋጅ ትራንስፖርት አለ። ሌላው እነሱ ሌላ ምንም ባይፈልጉ የግድ ከአንድ ቦታ ወደ ባንተ ቦታውን ይህን ቃል ቅድም ሊቀ ትጉሃን እንዳሉት ቃል እንድትገቡልን። ሌላው ለ5 ቀን ተከታታይ ይሄ የምትሰሙት ድምፅ መንታርቦ ደውሩ የለው። እግዚአብሔር ፈቃዱ ቢሆን አባታችን ልጆቻቸውንም አስተባብረው ይገዙልን ይሆናል። ለማዚያ ዮሪስ እግዚአብሔር እንደው በሳቸው ላይ ይሆናል ብለን ተስፋለን። ነገር ግን አሁን በክራይ ነው የመጣው። በክራይ እስካሁን ድረስ እኔ እንግዲህ ሊቀ ማነው ቀሲስ ንጋቱ ያውቃሉ። የአንዱን ቀን ትቶ 20 ሺህ ብር ነው እስካሁን ድረስ። በጣም ውድ ነው። እስካሁን ድረስ 20 ሺህ ብር ነው። እግዚአብሔር አምላክ ይህን የምትሸፍኑ የሰጣችሁ ካለ ከቤተ ክርስቲያኑ ነው አሁን የሰበሰባችሁት ለህንፃው ቀጥታ እንዲውል ይህንም አቅም ያፈቀዳችሁ ብትሸፍኑልን። እንግዲህ ምክንያቱም በዚህ ሰዓት ማስተባበር ሰዓት የለም። እያሰባችሁ የዚችን እኮ 4 5 ሆናችሁ እንድሸፍኑልን። ከዚያ በተረፈ ግን ደስታዬ በእውነት ከምንም በላይ የላቀ ነው። እንግዲህ በህዝቡ ስም በደብሩ ስም አመሰግናለሁ። ለወንድሞቻችንም ይህን ላከናወነ እግዚአብሔር የተመሰገነ ይሁን። እግዚአብሔር ክብሩ ምስጋና ለዘላለም ይሁንልን። አምላካችን ይህን ጾም ደግሞ የሰላም የበረከት ያድርግልን። እንግዲህ አባታችን ደግሜ እመጣለሁ ብለዋል። እግዚአብሔር አምላክ አሁን ደግሞ ከበዓታቸው በሰላም አድርሶ በሰላም ደግሞ እንዲሁ በተወሰነው በተቀደው ቀን እግዚአብሔር ፈቃዱ ሆኖ ተመልሶ ደግሞ በደስታ እንድንቀበላቸው የእግዚአብሔር ቅዱስ ፈቃዱ ሆኖ ልንብላችሁ እግዚአብሔርን አመስግኑት። ከዚህ በኋላ እንግዲህ እግዚአብሔር አምላካችን ደግሞ አንዳንድ መልእክት ምዕመናን እምነግራቸው ቢኖረን እንደ ቤተ ክርስቲያን አባት ያየነውን ነው። እኛ ያልሆነ እግዚአብሔር ያልሆነን የምንቀበል ሰዎች አይደለንም። በቤተ መቅደሱ ዙሪያ ቤተ ክርስቲያን ስታስቀምጠን ያልሆነ ከእግዚአብሔር ውጭ የሆነ እቅድ የለንም። ሰዎች ግን ይህን ታምር መተኑ እዩ ነው ሲሏቸው የነበረ እግዚአብሔር አምላክ ድውያንን ሲፈውስ ከቦታ ወደ ቦታ ሲዘዋወር የሚከሱትም ነበሩ። ነገር ግን የእግዚአብሔር ጸጋ ቅድመ መምህሩ እንዳስተምሩት ለሁላችን ተሰጥቶናል። አጥብቆ ጠብቆ መያዝ የኛ የራሳችን ድርሻ ነው። ሰው ካፈር እየተኛ ከእግዚአብሔር ከኃጢአት ርቆ ከዓለም ወጥቶ ከኖሩት ለምንድን ነው የእግዚአብሔር ጸጋ የማይትረፈረፈው? ሰዎች ዝም ብለው እንግዲህ የታደሉት በዚህ ቦታ መጣችሁ የእግዚአብሔር ንጹህ ድንቅ ስራ አይታችኋል፣ አመስግናችኋል፣ አመስግነናል። በቤተ መቅደሱ ዙሪያ ተቀምጦ የጥንቆላ ስራ የሚሰራ አንዳችም የለም። ሲጀመርም አይሰራም። ቤተ መቅደሱ የሥጋ ወደሙ የሚፈተትበት አካባቢ ሌላ የአጋንንት ስራ አይሰራም። ይሄ የታወቀ ነው በመጽሐፋችን በመጽሐፍ ቅዱስ። ምክንያቱም የቅዱስ ሥጋው የመድኃኔ ዓለም ኢየሱስ ክርስቶስ ቅዱሳት መጻሕፍት የሚነገሩበት ያርቃል። የዕጣኑ መዓዛ ተባርኮ በጸሎተ ዕጣን ተባርኮ ቅድም ስንታጠልበት የነበረ አጋንንትን ያርቃል። ስለዚህ እኛ ቤተ ክርስቲያናችን በዚህ መልኩ ነው ፕሮግራሙን ያከናወነች። አባታችንም እድሜ ጸጋውን ያድልልን። ብዙ አላበዛባችሁም። እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር መልአክ በሰላም ወደ ቤታችሁ ያግባችሁ።